ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭታችን የዩኒት 5 የማጠቃለያ ጥያቄዎችን ማየት ጀምረን ነበረ። ሌሰን 35 ላይ የተወሰኑ ጥያቄዎችን አይተን ነው ያለፍነው። የቀሩን ጥያቄዎች አሉ፣ እነኛን የምናይ ይሆናል። ያንን ጥያቄዎቹን ማየት እና መስራት እንቀጥላለን ማለት ነው። በዛሬው 12ኛውን ጥያቄ እናያለን። በቀጥታ ወደ 12ኛው ጥያቄ ነው የምንገባው። ጥያቄው ምንድን ነው የሚለው explain some of the common eye disorders with their possible correction። እንግዲህ ይሄ ምን ማለት ነው? ስለ አይን ባለፈው ስለ ሴንስ ኦርጋን ዲስከስ በምናደርግበት ጊዜ በዝርዝር አይተናል። የአይን ተግባር አይን ላይ ደግሞ የሚከሰቱ የተለያዩ ችግሮች እንዳሉና እነኛንም ችግሮች በዝርዝር አይተናል። አሁን የተጠየቃችሁት እነኚህን ኮመን የሆኑ የአይን ችግሮች፣ እይታ ችግር የሚፈጥሩ የአይን መታወኮችን እንድትዘረዝሩና መፍትሄያቸውን ጭምር እንድታስቀምጡ ነው የተጠየቃችሁት። እንግዲህ በዛ መሰረት ኮመን የሆኑት የአይን ዲፌክቶች ወይንም የእይታ ችግሮችን የምናይ ይሆናል አብረን። ዚ ኮመን አይ ዲፌክትስ ኤንድ ዜር ኮሬክሽን ኮመን የሆኑትን ነው የምናውለናል። ኤ ሾርት ሳይትድነስ ወይንም ሚዮፒያ። እንግዲህ የመጀመሪያው ሾርት ሳይትድነስ ሚዮፒያ። ሾርት ሳይትድ ነው ስንል አንድ ሰው ልብ አድርጉ ከቅርብ ማየት የሚችል ማለት ነው። በአግባቡ በትክክል ከቅርብ ያያል፣ ሩቅ ግን ችግር ያለበት ሰው ማለት ነው። ሾርት ሳይትድ ነው ስንል በቅርብ እይታው ደህና የሆነ በሩቅ እይታ በሚያይበት ጊዜ ግን ችግር ያለበት ነው። ያን አይነት ሰው ነው ሾርት ሳይትድ ወይንም ሚዮፒያ የምንለው። እንዲህ የዚህ መንስኤ ምንድን ነው? ኮዝ ኦፍ ሾርት ሳይትድነስ ሎንግ አይ ቦል፣ የአይን ቦል ወይም የአይናችን ኳስ ትክክለኛ ሼፓን ከመያዙ ይልቅ ሞለል ብላ መርዘም በተለያየ ምክንያት ሊሆን ይችላል። በኮኔክቲቭ ቲሹ መላላት ሊሆን ይችላል። በምንም ይሁን ምን ምክንያቱ የአይናችን ኳስ ከረዘመ ይሄ ሾርት ሳይትድነስ ሊከሰት ይችላል ነው። ሌላው ኢንክሪዝድ ኮርኒያል ከርቬቸር። እንግዲህ ኮርኒያ ደግሞ እንደምታውቁት የአውተር አይ ኮት እና ትራንስፓረንት የሆነው በሌንሳችን ፊት ለፊት የሚገኝ ትራንስፓረንት ሌየር ነው። ይሄ ሌየርም ከርቬቸሩ ከጨመረ፣ ኮርኒያል ከርቬቸሩ ከጨመረ ይሄም ችግር ይፈጥራል። ይሄም በተለያየ ምክንያት ሊሆን ይችላል ከርቬቸሩ ከጨመረ። ሌላኛው ሎዝ ኦፍ ዘ ሌንስ ኢላስቲክሲቲ። እንግዲህ ሌንስ እንደምታውቁት ዲስታንስ አድጀስትመንትን አድጀስት ለማድረግ የሚረዳው ዋናው የአይናችን አካል ስትራክቸር ሌንስ ነው። ይሄ ሌንስ የመለጠጥና የመቅጠን ወይ የመወፈር ባህሪውን ተለጣጭነቱን ሉዝ በሚያደርግበት ጊዜ ወይ ወፍሮ ይደርቃል ወይንም ደግሞ ቀጥኖ ይደርቃል። ይሄ ወይ ለሾርት ሳይትድነስ ወይ ለሎንግ ሳይትድነስ ሊዳርገን ይችላል ማለት ነው። እንግዲህ ሾርት ሳይትድነስ በእነኚህ ሶስቱ ምክንያቶች፣ አንደኛ የአይን ኳስ ሲረዝም፣ ሁለተኛ የኮርኒያል ከርቬቸር ሲጨምር፣ ሶስተኛ የአይን ሌንሳችን ደግሞ ወፍራ ከደረቀች ይሄ ሊከሰት ይችላል ነው። ኢፌክት ምንድን ነው ይሄ መሆኑ የሚያስከትለው? ኢንኤቢሊቲ ቱ ሲ ዲስታንስ ኦብጀክትስ፣ ከሩቅ በደንብ ማየት አለመቻል። ሰውንም እቃንም ምንንም መለየት ያቅተናል ከሩቅ ማየት ማለት ነው። እንዴት ኮሬክትድ ይሆናል? ዊሪንግ አይ ግላስስ ዊዝ ኮንኬቭ ኦር ዳይቨርጂንግ ሌንስ። እንግዲህ ዲያግራማቲካሊ እዚህ ጋር እንደምታዩት ይሄ የሚያሳየው የኖርማል አይንን ነው። ይሄን እዚህ ጋር የምታዩት ኖርማል እይታ። በኖርማል እይታ ጊዜ ከሩቅ የሚመጣ ላይት ሬ እዚህ ጋር ፎቪያ ላይ ፎከስ ያደርጋል። በቀላሉ ማየት እንችላለን ማለት ነው። ግን ለዚህ አሁን ላላቸው እዚህ ጋር ለተከሰቱ ችግሮች ከገጠመንና ሾርት ሳይትድ ከሆንን ከሩቅ የሚመጣ ላይት ሬ ረቲናው ጋር ከመድረሱ እዚህ ጋር ፎቪያው ጋር ከመድረሱ በፊት እዚች ጋር ኮንቨርጅድ ሆኗል ማለት ነው። ይሄ ደግሞ ይሄ ቪትረስ ሂውመር ፍሉይድ ውስጥ ነው። እዛ ውስጥ ኮንቨርትድ ሆኖ ፎርምድ የሆነን ኢሜጅ ዲቴክት የሚያደርጉ ሪሴፕተር ሴሎች የሉም። ስለዚህ ብዥታ ይፈጠራል ማለት ነው። እንግዲህ ኮሬክሽኑ ምንድን ነው መሆን ያለበት ነው?
እዚህ ጋር ኮንቨርጅድ ሆኖ ፎርምድ የሆነው ኢሜጅ እዚህ ፎቪያ ወይንም ረቲና ላይ ፎከስ እንዲያደርግ ማስቻለው። ይሄንን ማስቻል የምንችለው ደግሞ ይሄንን አይ ግላስ ዳይቨርጂንግ ሌንስ ወይንም ኮንኬቭ ሌንስ በማድረግ ዳይቨርጂድ ሆኖ ይኸው እንደምታዩት ከዚህ ጋር እዚህ የሎ ስፖቱ ፎቪያ ላይ ፎርምድ ይሆናል። ያኔ በቀላሉ በትክክል ማየት እንችላለን ማለት ነው። ይሄ ነው ማለት ነው። እዚህ ጋር የምታዩት እዚህ ስዕሉ ላይ እዚህ ጋር የኖርማል ሰው አይን ኖርማሊ እንዴት ከሩቅ የሚሆን ከቅርብ የሚመጣውን ኢሜጅ እዚህ ፎቪያ ላይ ፎርምድ እንደሚያደርግ ነው። እዚህ ጋር ስታዩ ግን ይሄ ሰው ሾርት ሳይትድ የሆነ አይን ከሆነ ከሩቅ የሚመጣ ላይት ሬይ እዚህ ጋር ነው ፎከስ የሚሆነው። እዚህ ጋር ደግሞ ሪሴፕተር ሴሎች ስለሌሉ በደንብ ማየት አንችልም። ሮድስ ኮንስ የሉም እዚህ ቪትረስ ሂውመር ፍሉይድ ውስጥ። ይሄ ኮሬክትድ የሚሆነው ደግሞ እንግዲህ ባይኮንኬቭ ወይንም ዳይቨርጂንግ ሌንስ ብለን ላይት ሬው ዳይቨርጅድ ሆኖ ፎቪያ ላይ ፎርምድ እንዲሆን በማድረግ ይሄንን ኮሬክት ማድረግ እንችላለን ማለት ነው። ሾርት ሳይትድነስ እንግዲህ በተመለከተ ይሄ ነው። በቀጣይ የምናየው ደግሞ ሎንግ ሳይትድነስ ወይንም ሃይፐርሜትሮፒያ ነው። እንግዲህ ሎንግ ሳይትድነስ ኦር ሃይፐርሜትሮፒያ ደግሞ ቅድም ካልኳችሁ በተቃራኒው አንድ ሰው ከሩቅ በደንብ ማየት መለየት፣ መጽሐፍም ሲያነብ ራቅ አድርጎ ማንበብ የሚችል ሲቀርብ ግን ብዥ የሚልበት አይነት ከሆነ ያን አይነት እይታ ያላቸው ሰዎች ሎንግ ሳይትድ ናቸው ማለት ነው። ወይንም ይሄ ኮመን የሆነው ሎንግ ሳይትድነስ ወይንም ሃይፐርሜትሮፒያ ለሚለው ችግር ተጋላጮች የሆኑ ናቸው ማለት ነው። እንግዲህ ለዚህ ለሎንግ ሳይትድነስም ደግሞ የራሱ ምክንያቶች አሉ። ኮዝስ ሾርት አይቦል የአይቦላችን ትክክለኛ ሼፑን ከመያዝ ቅድም በሾርት ሳይትድነስ ጊዜ ረዥም ነው ያላችሁ፣ በዚህን ጊዜ ደግሞ አጭር ሆና ትኮማተራለች የአይን ኳሳችን። እንግዲህ ይሄ በተለያየ ምክንያት ሊከሰት ይችላል። ይሄ በሚሆንበት ጊዜ ሉዝ፣ ሌላው ደግሞ ሎስ ኦፍ ሌንስ ኢላስቲክሲቲ፣ የሌንሳችን ኢላስቲክሲቲም ደግሞ ቀጥና ከደረቀችና የመለጠጥና የመወፈር ላይት አኩሙዴት የማድረግ አቅሟን ዲስታንስ ርቀትን አድጀስት የማድረስ አቅሟን በምታጣበት ጊዜ እና ቀጭን ሆና በምትደርቅበት ጊዜ ሎንግ ሳይትድነስ ሊከሰት ይችላል ማለት ነው። እንግዲህ ይሄ እነኚህ ክስተቶች ከተከሰቱ ምንድነው ኢፌክታቸው ስንል ኢኔቢሊቲ ቱ ሲ ኒር ኦብጀክትስ ፕሮፐርሊ፣ ከሩቅ በደንብ ማየት እንችላለን፣ ከቅርብ ግን በደንብ ማየት ያቅተናል ማለት ነው። ይሄ ችግር እንዴት ነው የሚታረመው ነው? እንግዲህ ይሄ ደግሞ የሚታረመው ኮሬክትድ ባይ ዊሪንግ አይግላስስ ዊዝ ኮንቬክስ ኦር ኮንቨርጂንግ ሌንስ ወይ ዊዝ ኮንቬክስ ኦር ኮንቨርጂንግ ሌንስ። ይህንን ደግሞ እንትን የምንለው ኮንቨርጂንግ ሌንስ ያላቸው አይግላሶችን በማየት በመነጽር በመጠቀም ማለት ነው። እዚህ ጋር እንደምታዩት እዚህ የሚታየው የኖርማል ሰው አይን ነው። እንግዲህ የኖርማል ሰው አይን ላይ ማንኛውም እይታ ከሩቅም ይሁን ከቅርብ ላይት ሬው ገብቶ ኮንቨርጅድ ሆኖ ኢሜጁ ፎርምድ የሚሆነው ፎቪያ ላይ ነው። ፎቪያ ላይ ሮድ እና ኮንስ ይሄ ላይት ሴንሲቲቭ ሴሎች ስላሉ ያንን ኢሜጅ በቀጥታ በኦፕቲክ ነርቭ አማካኝነት ብሬን ውስጥ ገብቶ ለማየት ያስችለናል ማለት ነው ፕሮፐርሊ። ይሄ ኖርማል አይንን ነው የሚያሳየው። እዚህ ጋር በምታዩበት ጊዜ ይቺ አይን እንትን ክብ ሆናለች። የዚህን ሳይዝ አይደለም ያለችው፣ ክብ ሆናለች። ስለዚህ ክብ ስለሆነች ከቅርብ የሚመጣ ላይት ሬ ረቲናውን አልፎ ከረቲናው በስተጀርባ ነው ኢሜጁ ፎርምድ የሚሆነው። ከረቲናው በስተጀርባ ደግሞ ሮድስና ኮንስ ስለሌሉ ብርሃኑን ዲቴክት የሚያደርግ ወይንም ሪሴፕተር ሴሎች ስለሌሉ ወደ ብሬን ወስዶ ኢንተርፕሬትድ ሆኖ ለማየት አያስችለንም። ስለዚህ ብዥታ እንዲፈጠር ያደርጋል ማለት ነው። ይሄ በሚሆንበት ጊዜ ከቅርብ የሚመጣ እንትን ጊዜ ከሩቅ የሚመጣ ላይት ሬ ደካማ ስለሆነ በቀላሉ እዚህ ጋር ፎርምድ ይሆናል እናያለን። ከቅርብ ግን ሲመጣ አልፎ በስተጀርባ ይሄዳል ማለት ነው። ኮንቨርጅድ የሚሆነው ላይት ሬው በስተጀርባ ነው። ያ ደግሞ የተዛባ እይታ እንዲኖር እና የምናየውንም ነገር በትክክል እንዳንለይ ያደርገናል። እንዲህ ይሄ ደግሞ በምንድነው ኮሬክትድ የሚሆነው ነው? ኮንኬቭ ሌንስ። ይሄ ኮንኬቭ ሌንስ ልብ አድርጉ። ኮንኬቭ ሌንሶች ኮንቨርጂንግ ፓወር አላቸው። ይሄ ከዚህ በስተኋላ ሄዶ የነበረው ኢሜጅ ፎርሜሽን እዚህ ፎቪያ ላይ ፎከስ እንዲያደርግ ያደርጉታል። ይሄ ኮንቨርጂንግ
ሌንስን በመጠቀም ይህንን እይታ ማስተካከል እንችላለን ማለት ነው። እንግዲህ ሎንግ ሳይትድነስ መንስኤው የሚያስከትለው ችግር እና እንዴት ችግሩ ኮሬክትድ እንደሚሆን ነው እዚህ ጋር ያየነው። ይሄ እንግዲህ ሁለተኛው ኮመን የሆነ የአይን እይታ ችግር ነው፣ ግን በኮሬክትድ የሚሆን ነው መነጽር በማድረግ። ሶስተኛው የእይታ ችግር ደግሞ ይሄ ካታራክት የምንለው ነው። የዚህ ካታራክትም የራሱ መንስኤ ያለው ኮዝ ኤጂንግ፣ ዲያቤተስ፣ ኢንቴንስ ሂት ኦር አቶሚክ ኮንዲሽን። እንግዲህ ምክንያቱ ለካታራክት የሚያጋልጠን ምንድነው ነው? እድሜ መግፋት ሊሆን ይችላል። ይሄ ካታራክት የምንለው በቀላሉ ይሄ ሞራ ሸፈነ፣ አይኑ ሞራ ሸፈነ ነው የምንለው በአማርኛ። እንግዲህ ይሄ ከእድሜ ጋር ሊመጣ ይችላል። በስኳር በሽታ ዲያቤተስ ማሊተስ ተጋላጭ ስንሆን ሊመጣ ይችላል። ለከፍተኛ ሙቀት አይናችን ለተደጋጋሚ ጊዜ ተጋላጭ በሚሆንበት ጊዜ ሊሆን ይችላል። እንደዚሁም በአውቶሚክ ኮንዲሽን አውቶሚክ ሬ ለጨረራ የምንጋለጥም ከሆነ የሌንሳችንን ትራንስፓረንሲ በመቀነስ ኦፔክ እንዲሆን ያደርገዋል ማለት ነው። ኢፌክት አይ ሌንስ ቢካም ኦፔክ። ኦፔክ ማለት ብርሃን የማያስተላልፍ በሞራ ዳመናማ እንትን ይሆንና ብርሃን ማስተላለፍ ያቅተዋል። እንግዲህ ብርሃን ሙሉ በሙሉ ማስተላለፍ ካቃተው ብርሃን በውስጡ አያልፍም። ካላለፈ ደግሞ ማየት አንችልም። ብርሃን ሬዎች፣ የብርሃን ጨረራዎች ረቲና ጋር አይደርሱም። ረቲና ጋር ካልደረሱ ደግሞ ሮድስ እና ኮንስ ስለሌሉ ማየት አንችልም ማለት ነው። ይሄንም በምን ኮሬክት እናደርጋለን ነው? እንግዲህ ምክንያቱን ነግሬያችኋለሁ። ምክንያቱ የአይን ሌንስ በሞራ መሸፈን እንግዲህ ወይንም ወደ ብርሃን አስተላለፈነቷን ሉዝ ስታደርግና ብርሃን ማሳለፍ ሲያቅተው ነው ማለት ነው። ይሄ ዋናው ሪሜዲው ወይንም የማሻሻያው ወይንም ኮሬክት የምናደርግበት ሪሙቪንግ ዘ ሌንስ ኤንድ ሪፕሌሲንግ ኢት ባይ ክሪስታላይን ሌንስ ኦር ኖርማል አይ ሌንስ። ይሄ እንግዲህ ምንድን ነው? እንደዚህ የሌንስ መበላሸት በሚገጥምበት ጊዜ ከሞቱ ሰዎች ሌንስ ሆኖ ወስዶ መተካት ይቻላል። እንደገና ክሪስታላይን ሌንስ አርቲፊሻል አለ። ያንን በማስገባት ኮሬክሽን ወይንም ችግሩን ማስወገድ መቅረፍ ይቻላል ማለት ነው። እንግዲህ እዚህ ጋር የምታዩት ስዕላዊ መግለጫ አለ። ይሄ ካትራክት እዚህ ጋር ታያላችሁ። ሌንሱ ዳመና ለብሷል። ካትራክት ሌንሱ ዳመና ለብሷል። ሌንስ ዊዝ ካትራክት እዚህ ጋር ሌንሱ በካትራክት የለበሰ ነው። ኢሜጁ እዚህ ጋር ስታዩ እዚህ ረቲና ጋር በሚደርስበት ጊዜ በጣም ዲስቶርትትና ዳመናማ ጭጋግ መሰል ነገር ነው የምታዩት። ይሄ ጭጋግ መሰል ነገር ደግሞ ኮንስና ሮዶች ያንን ተቀብለው ወደ ኦፕቲክ ነርቭ አስተላልፈው ብሬናችን ኢንተርፕሬት ሊያደርገው አይችልም። ስለዚህ ያን ካልቻለ ደግሞ ማየት አንችልም። ብላይንድነስን ያስከትላል ማለት ነው። የመጨረሻው ደረጃ ላይ ሲደርስ እንግዲህ አይ ዊዝ አውት ካትራክት እዚህ ጋር የምታዩት ይኸውና ካትራክት የሌለው አይን ነው። ክሊር ሌንስ እዚህ ጋር ይሄንን አይ ዊዝ አውት ካትራክት ከዚህ ተወሰደ እንትን ሌንሱ ይሄንን ይመስላል። እዚህ ክሊር ሌንስ ይሄ ክሪስታላይን ሌንስ ከገባ በኋላ ወይንም ኖርማል አይ እንትን በሚሆንበት ጊዜ አይን እንትን ረቲና ላይ ክሊር ኢሜጅ ነው። እዚህ ጋር ዳመናማ ነገር የለም። ይሄንን የሚያስወግድ ክሊር ክሪስታል ሌንስ ወይንም ከሞቱ ሰዎች የአይን ሌንስ በመተካት ይሄንን ችግር ማስወገድ ይቻላል ማለት ነው። እንግዲህ ካትራክት ይሄንን ይመስላል። የችግሩን የመፍቻ መንገዱም ደግሞ ሌንስ ክሪስታል ሌንስ ወይንም ከሞቱ ሰዎች ሌንስ ወስዶ በመተካት ይሄንን ችግር መቅረፍ ይቻላል ማለት ነው። በመቀጠል ደግሞ የምናየው የአይንን ፕሮብሌም ይሄ አስቲግማቲዝም የሚባለው ነው። እንዲህ አስቲግማቲዝምም ዋናው ኮመን የሆነ የአይን ችግር ነው። ኮዝ መንስኤው ምንድነው ነው? ዲፎርሜሽን ኦፍ ዚ ኮርኒያል ከርቬቸር። እንግዲህ ኮርኒያል ከርቬቸር የምንለው ይሄ ነው። የዚህ የኮርኒያል ከርቬቸር በትክክል ከርቭድ ሆኖ መቀመጥ ሲገባው ዲፎርምድ ሊሆን ይችላል። በተለያዩ ምክንያቶች ከርቬቸሩ ዲፎርምድ የመሆን ጉዳይ ነው ማለት ነው መንስኤው። ይሄ ዲፎርምድ ሲሆን ምን ይከተላል? ኢፌክት
ዲስቶርትድ ኢሜጅ ፎርሜሽን እንግዲህ ከርቬቸሩ ትክክለኛውን ከርቭ ያልያዘ ከሆነና ከርቬቸሩ የተወለጋገደ ከሆነ ላይት ሬውም በዛ ውስጥ የሚያልፈው ትክክለኛ አቅጣጫውን ይዞ ከመሄድ ይልቅ የተበታተነ ይሆናል። እዚህ ጋር እንደምታዩት ይሄ ከርቬቸሩ ዲፎርምድ የሆነ ነው። ላይት ሬው መጥቶ ተበታትኖ እዚህም ነጠብጣብ ረቲና ላይ ፎርም አድርጓል። ኖርማሉ ላይ ኖርማል ገብቶ እዚህ ጋር መጥቶ እዚች ላይ ፎርምድ ሆነ። ይሄንን በትክክል ማየት እንችላለን። እዚህ ጋር ግን ይሄው ከርቬቸሩ ትክክል ባለመሆኑ የተነሳ ላይት ሬው ተበታትኖ እዚች ጋር የተበታተነ ኢሜጅ እይታ እንዲፈጠር ይሄ እንግዲህ በትክክል ማየት ብዥታ እንዲፈጠር ያደርጋል ማለት ነው። ይሄ ኢፌክቱ ያ ነው። ኮሬክሽን ዊሪንግ አይ ግላስ ዊዝ ሲሊንደሪካል ሌንስ እንግዲህ ይሄንን ደግሞ አስቲግማቲዝምን ኮሬክት የምናደርገው ሲሊንደሪካል ሌንስን በመጠቀም ነው። ወይንም ሲምፕል የሆነ አይ ሰርጂካል ትሪትመንት በመውሰድ በሰርጂካል ትሪትመንት ይሄንን የኮርኒያ ከርቬቸር ካስተካከሉት ወደ ትክክለኛው ኢሜጅ ፎርሜሽን ሊስተካከልና ማየት እንችላለን። ነገር ግን ያም ማድረግ ካልተቻለ ይሄ ሲሊንደሪካል ሌንስ ልብ አድርጉ፣ እዚህ ጋር ተበታትነው ያሉትን ይሄንን ሲሊንደሪካል ሌንስ በምንጠቀምበት ጊዜ ኦፕቲካል ሌንስ ሲሊንደሪካል ሌንስ ነው። ይሄ ኦብጀክትስ እዚህ ጋር ኦብጀክቱ አለ። ከኦብጀክቱ የመጣውን ሬ ተበታትኖ እዚህ ጋር የሚሆነው እንዳይሆን እዚች ጋር የፎቪያ ላይ ፎከስ እንዲያደርግ ያደርጋል። ያንን በማድረግ ይሄንን አስቲግማቲዝም ያልኩትን ወይንም የአይን ችግር መቅረፍ እንችላለን ማለት ነው። ወይ በሰርጂካል ትሪትመንት ወይ ሲሊንደሪካል ሌንስ በመጠቀም ይሄንን ችግር ማስወገድ ወይንም መቅረፍ እንችላለን ማለት ነው። ሌላው የአይን ችግር ኦልድ ሳይትድነስ ወይንም ፕሬስቢዮፒያ የሚባለው ነው። እንግዲህ ይሄ ኦልድ ሳይትድነስ ኦር ፕሬስቢዮፒያ በአብዛኛው ከእድሜ ጋር የተያያዘ በመሆኑ ነው ኦልድ ሳይትድነስ የተባለው። ኮዝ መንስኤው ምንድን ነው? የኦልድ ሳይትድነስ ወይንም ፕሬስቢዮፒያ ይህንን በምናይበት ጊዜ ኤጅ ሪሌትድ ኮንዲሽን ዛት ሪዛልት ፕሮግሬሲቭ ሃርድነስ ኦፍ ዚ ሌንስ። እንግዲህ ከእድሜያችን እየገፋ በሚሄድበት ጊዜ ልብ አድርጉ ሁሉም የሰውነት ታችን አካላት ትክክለኛ ተግባራታቸውን ማከናወን እየደከሙ ነው የሚመጡት። በዛው መልኩ የሌንሳችን ፍሌክሲቢሊቲ የመለጠጥና የመለጠጥ ባህሪዋ እየቀነሰ ይመጣና ወይ ወፍራ ትደርቃለች ወይ ቀጥና ትደርቃለች። ይሄ በሚሆንበት ጊዜ ለዚህ እይታ ችግር እንዳረጋለን ማለት ነው። ኢፌክት ኢኔቢሊቲ ቱ ሲ ዲስታንስ ኦር ኒር ኦብጀክት። እንግዲህ ቀጭን ሆና ከደረቀች ሎንግ ሳይትድ እንሆናለን። ወፍራ ደርቃ ከቀረች ደግሞ ሾርት ሳይትድነስ ይከተላል። እንግዲህ አንዳንድ በእድሜ የገፉ ሰዎችን ስታዩ መጽሐፉን ወደ አይናቸው አቅርበው የሚያነቡ ከሆነ ሾርት ሳይትድ ሆነዋል ማለት ነው። አርቀው የሚያዩ ከሆነ ደግሞ ሎንግ ሳይትድ ሆነዋል ማለት ነው። እንግዲህ እንደ ሁኔታው ይሄ ኮሬክትድ የሚሆነው ዳይቨርጂንግ ሌንስ ወይንም ኮንቨርጂንግ ሌንስ በመጠቀም ነው። እዚህ ጋር እዚህ ስዕላዊ መግለጫ የተሰጠ አለ። እሱን እንግዲህ አብረን እናያለን። ይሄ ኖርማል አይንን ነው የሚያሳየው። ኖርማል አይን ከዚህ ጋር ላይት ሬይ መጥቶ እዚህ ፎቪያ ላይ ኢሜጅ ፎርምድ ይሆናል። ከፎቪያ ኦፕቲክ ነርቭ ወስደው ብሬናችን ላይ በትክክል ማየት እንችላለን ማለት ነው። ይሄ በኖርማል ጊዜ ነው። ፕሬስቢዮፒያ እንግዲህ ከዛ ዲስታንስ የመጣው እዚህ ጋር ልብ አድርጉ። ይሄ ከቅርብ የመጣው ይሄ ሾርት ሳይትድነስ ነው ማለት ነው የሚያሳየው። ኢሜጁ ከረቲና በስተጀርባ ነው ፎርምድ የሆነው። ከረቲና በስተጀርባ ፎርምድ ስለሆነ ከረቲና በስተጀርባ ደግሞ ሮድስ ኮንስ ወይንም ላይት ሪሴፕተር ሴልስ ስለሌሉ በትክክል ማየት አይችልም ማለት ነው ያ ሰው። ስለዚህ ይሄ በምንድን ነው ኮሬክትድ የሚሆነው? እዚህ ጋር ፎርምድ የሆነችዋ ኢሜጅ እዚህ ፎቪያ ላይ እንድትመጣ ማድረግ ነው። እዛ እንድትመጣ ደግሞ በምን ማድረግ እንችላለን? ባይ ኮንኬቭ ወይንም ኮንቨርጂንግ ሌንስ መነጽር በመጠቀም ነው። እዚህ ጋር ኮንኬቭ ወይንም ኮንቨርጂንግ ሌንስ ተጠቀምን። እዚህ ጋር ኢሜጁ የት ላይ የሎ ስፖት ቴሌስኮፕ ፎቪያ ላይ ፎርምድ ሆነ። ያንን በመጠቀም በትክክል ማየት እንችላለን ወይንም በትክክል ማየት
ያስችለናል ማለት ነው። እንዲህ በዚህ ኮሬክትድ ይሆናል ኦልድ ሳይትድነስ ወይንም ፕሬስቢዮፒያ። በተቃራኒው ደግሞ ይሄ ሎንግ ሳይትድነስ ከሆነ ያንኛውን መነጽር ነው ሌላኛውን መነጽር ነው የምንጠቀመው ማለት ነው። ሌሎቹና ደግሞ በጣም ኮመን የሆኑት የአይን ፕሮብሌሞች የሚከተሉት ናቸው። አንደኛው ትራኮማ ነው። ሁለተኛው ኮንጀክቲቫይትስ ነው። እንግዲህ ትራኮማ ኮዝ ፑር ሳኒቴሽን ኤንድ ኢንፌክሽን። እንግዲህ የትራኮማ መንስኤ በዋነኛነት ፊታችንን በሳሙና ሬጉላርሊ አለመታጠብ፣ በተለይ እንግዲህ ይሄ ከኑሮ ሁኔታ ጋር የተያያዘ ነው። ራስን ጽዳትን ለመጠበቅ ፊትን በየጠዋቱ በሳሙና ካለመታጠብ ከመሳሰሉት የተነሳ አይናችን ለኢንፌክሽን ይጋለጻል ማለት ነው። ይሄ የሚያስከትለው ችግር ነው ይሄ ትራኮማ የምንለው ኢፌክት if it is not treated cause blindness። እንግዲህ ዝም ብለን እንትን ካለውና ትሪትመንት ካልወሰድን አይነ ስውር ደረጃ ሊያደርስ ይችላል። አይነ ስውር ከሆነ ደግሞ ኢሪቨርሲብል ነው ማለት ነው። ኮሬክሽኑ የዚህ ምንድነው? early ትሪትመንት ነው። እንደገና ሳኒቴሽን ፕሮፐር ሳኒቴሽን መጠቀም ነው። ግን ከታወርን በኋላ የለም ከታመምን ሐኪም ሄዶ አንቲባዮቲክ መውሰድ፣ ከዛ በኋላ የአይን የፊታችንን ንጽህና መጠበቅ ነው። በዛ ነው ይሄንን ኮሬክት ማድረግ የምንችለው። ግን አንድ አይነ ስውር ደረጃ ከደረስን ያ መዳን አይቻልም ማለት ነው። ሌላው ኮንጀክቲቫይትስ ነው። ኮንጀክቲቫይትስ ኮዝ ኢንፌክሽን ሊሆን ይችላል በተለያዩ ቫይረስ፣ ባክቴሪያ ወይንም ሌላ ኢንፌክሽን፣ አለርጂ። ይሄ ደግሞ ለተለያዩ አለርጂክ ኮዞች ከተጋለጽን፣ እንደዚሁም ኢንፍላሜሽን እንግዲህ የአይን መቆጣት ኢንፍላሜሽን ከተከሰተ በእነኚህ ምክንያቶች የተነሳ ኮንጀክቲቫይትስ ሊከሰት ይችላል። ይሄ ኮንጀክቲቫይትስ ደግሞ ኢፌክቱ ምንድነው? እሱም በአግባቡ በወቅቱ ሕክምና ካልወሰድን ይሄም ለአይነ ስውርነት ሊዳርገን ይችላል። ለአይነ ስውርነት ከተዳረግን በኋላ ኢሪቨርሲብል ነው፣ መዳን አይቻልም። ግን ያ ከመሆኑ በፊት ትሪትመንት ሕክምና ከወሰድን በቀላሉ ፈውስ ያለው ችግር ነው ማለት ነው። እንግዲህ ተማሪዎች ይህንን የአይንን ችግር በተመለከተ ዋናዎቹ ከአይን ጋር ተያያዥነት ያላቸው ህመሞች እነኚህ ናቸው። እነኚህን አይተናል። መቀጠል ወደሚቀጥለው ጥያቄ እንሄዳለን ማለት ነው። ይሄኛውም 13ኛው ጥያቄ በዛሬ የምናየው የመጨረሻው ጥያቄ ይሆናል። ብሪፍሊ ኤክስፕሌን ሃው ዩ ካን ዩዝ ዩር ኢር ቱ ሂር ሳውንድ። እንግዲህ እዚህ ጋር የተጠየቃችሁት እንግዲህ በጆሮአችሁ ተጠቅማችሁ እንዴት ማድመጥ እንደምትችሉ እና ለማድመጥ እንደምትጠቀሙበት ግለጹ ነው የተባላችሁት። እዚህ ጋር እንግዲህ እናንተ በራሳችሁ መንገድ በተለያየ መልኩ ይሄንን መግለጽ ትችላላችሁ። ዋናው ግን መሰረታዊ ጉዳዮች መቀመጥ አለባቸው። አንድን መሰረታዊ ምክንያት ከውስጡ ሚስ ካደረጋችሁ ጥያቄያችሁ፣ መልሳችሁ፣ ምላሻችሁ ትክክል አይሆንም ማለት ነው። መሰረታዊ ጉዳዮችን ግን በቅደም ተከተላቸው ማስቀመጥ ከቻላችሁ መሰረቱ ምላሻችሁ ትክክል ነው ማለት ነው። ሂሪንግ ዲፔንድስ ኦን a series of complex steps that change sound wave in the air into electrical signal። እንግዲህ ያው ማድመጥ የምንለው ምንድነው? የሳውንድ ዌቮችን ተቀብሎ ወደ በአየር ውስጥ የመጡ ወደ ኤሌክትሪካል ሲግናል በመለወጥ ከዛ ወደ ኦዲተሪ ነርቭ ሄዶ ኦዲተሪ ነርቭ ደግሞ ብሬናችን ውስጥ ወስዶ ብሬን ኢንተርፕሬት ካደረገው በኋላ ነው የምናደምጠው። እንግዲህ ይህንን our auditory nerve then carries the signal to the brain እና ብሬን ውስጥ ከሄደ በኋላ ይሄ ኢምፐልስ ኢንተርፕሬትድ ሆኖ ማድመጥ እንችላለን ማለት ነው። this can be briefly explained as the following። እንግዲህ ይሄንን ቅደም ተከተሉን ጠብቃችሁ ይሄ የማድመጥ እንዴት እንደምንችልና የሳውንድ ዌቡ ከየት ተነስቶ የት ደርሶና የት ከደረሰ በኋላ ትክክለኛውን የድምፅ ፒች ወይንም ሳውንድ መለየት እንደምንችል አስቀምጡ ነው የተባላችሁት። እንግዲህ ይሄንን እንደሚከተለው እናያለን። እንግዲህ ሜካኒዝም ኦፍ ሂሪንግን እዚህ ላይ በአጭሩ የተቀመጠ በሰመሪ መልክ የተቀመጠ በጽሁፍ መልክ የተቀመጠ አለ። እዚህ ጋር ደግሞ ስዕላዊው መግለጫ አለ። ሁለቱንም እናያለን። ስዕላዊ መግለጫውንም ይሄንን እንትኑን እንግዲህ መጀመሪያ እንግዲህ ሳውንድ ዌቭ አውተር ኢር የምንለው እዚህ ጋር ነው። ይሄ እንግዲህ ፒናው አለ። ከፒናው ሳውንድ ዌቭ በአየር ይመጣና በዚህ በፒናችን ጨልፎ ያንን ዌቭ ወደ ኤክስተርናል ኦዲተሪ ካናል ወደዚህ እንዲገባ እንዲያልፍ ያደርገዋል። አውተር ኢር
ከዛ በአውተር ኢር እንግዲህ አውተር ኢር ምን ነው የሚያካትተው? ፒና ኤክስተርናል ኦዲተሪ ካናል ይሄንን ያካትታል። አውተር ኢር ይገባል። ከዛ በአውተር ኢር እና በሚድል ኢር መካከል ባውንደሪ ላይን ኢር ድረም ትገኛለች። እዚህ ጋር ልብ አድርጉ፣ ኢር ድረም አለ። ሳውንድ ዌቡ ኢር ድረም ጋር ሲመጣ ኢር ድረሟን እንድትርገበገብ ያደርጋታል። የኢር ድረም መርገብገብ ኦሲክሎች ቫይብሬት እንዲያደርጉ ያደርጋል። እንግዲህ ኦሲክሎች ሶስቱ አጥንቶች ናቸው። ማለስ ኢንከስ ስቴፕስ ያላቸው እነኚህ እዚህ ጋር አሉ። ማለስ ኢንከስ እና ስቴፕስ እነኚህ ሶስቱ አጥንቶች እዚህ ጋር አሉ። ከዛ እነሱ ቫይብሬሽን ምን ያደርገዋል? የሳውንድ ዌቭን አምፕሊፋይ ያደርገዋል፣ እንዲገን ያደርገዋል። ከ17 እስከ 30 እጥፍ ኢነርጃይዝድ ያደርገዋል ይሄ ሳውንድ ዌቭ። ያ ኢነርጃይዝድ የሆነው ሳውንድ ዌቭ ኮክሊያ ውስጥ በሚገባበት ጊዜ ኮክሊያ ኢነር ኢር ውስጥ ያልፍና በዚህ ጋር በራውንድ ዊንዶ አልፎ ኮክሊያ ውስጥ ኢነር ኢር ይገባል። ኮክሊያ ውስጥ ያለውን ፍሉዊድ እንዲንቀሳቀስ ቫይብሬት እንዲያደርግ ያደርገዋል ማለት ነው። ይሄንን እንዲያደርግ የሚያስችለው የኦሲክሎች የሳውንዱን ኃይል አምፕሊፋይ ስለሚያደርጉ ወይንም ኢነርጂው እንዲጨምር በማድረጋቸው ይሄ ፍሉዊዱ ይንቀሳቀሳል። የፍሉዊዱ ኮክሊያ ውስጥ የሚንቀሳቀስ እንግዲህ ኮክሊያ የምንለው ይሄ ነው። ይሄ ሰርኩላር የሆነ እንትን ነው። እዚህ ውስጥ ጸጉሮች አሉ። እነኚህ ጸጉሮች ደግሞ በዚህ ይሄ ኦትሊዝ የምንላቸው ጸጉሮች አሉ። እነኛ ይሄ እንቅስቃሴ ያደርጋሉ ማለት ነው። ፈሳሹ ሲንቀሳቀስ እዛ ውስጥ ያሉት ጸጉሮች የግድ ይንቀሳቀሳሉ። ሄር ሴልስ ዲቴክት ሳውንድ እንቅስቃሴው ሄር ሴልስ ሙቭ አፕ ኤንድ ዳውን የነሱ እንቅስቃሴ ኬሚካል ራሽ ኢንቱ ሴልስ እንግዲህ ኬሚካል እንዲፈስ ያደርጋል። ይሄ ኤሌክትሪካል ሲግናል እንዲፈጠር ያደርጋል። ይሄ ኤሌክትሪካል ሲግናል ደግሞ ምን ያደርጋል? ወደ ኦዲተሪ ነርቭ ይሄዳል። ኦዲተሪ ነርቭ ደግሞ ወዴት ይወስዳል? ኦዲተሪ ነርቭ ከጆሮአችን እዚህ ጋር ነው፣ ልብ አድርጉ። ኦዲተሪ ነርቭ የምንለው ይሄ ነው። ወደ ብሬን ይወስዳል። ብሬን ሳውንዱን ኢንተርፕሬት አድርጎ ሪኮግናይዝ እንድናደርግና እንድንለይ ያስችለናል ማለት ነው። ኢንተርፕሬት የሚሆነው ሚኒንግፉል የሚሆነው ሳውንዱ የት ነው? ብሬናችን ውስጥ ነው። በዚህ መልክ ነው እንግዲህ ፍሎው። እንግዲህ እዚህ ጋር ስዕለውን ስታዩ እዚህ ጋር ፒን አለ፣ እዚህ ጋር ኤክስተርናል ኦዲተሪ ካናል አለ። ኤክስተርናል ኦዲተሪ ካናል እዚህ በቢጫ የምታው ሳውንድ ዌቭ ነው። ኢር ድረም ቫይብሬት አደረገ። በዛ በሚገጨው ጊዜ ከውጭ የመጣው ሳውንድ ይሄ ኢር ድረም ቲምፓኒክ ሜምብሬን የምንላት ትንቀሳቀሳለች። የእሷ መንቀሳቀስ እነኚህን ሶስት ቦኖች ማለስ ኢንከስ ስቴፕስ እርስ በርሳቸው እንዲጋጩና ሳውንዱ ኢነርጃይዝድ እንዲሆን ያደርጋል። ይሄ ኢነርጃይዝድ የሆነው ሳውንድ ዌቭ በኦቫል ዊንዶ አማካኝነት ወደ ኮክሊያ ይገባል። ይሄ ደግሞ ኮክሊያ ውስጥ ያለውን ፈሳሽ እንዲንቀሳቀስ ያደርጋል። የፈሳሹ መንቀሳቀስ የፍሉዊዱ መንቀሳቀስ ጸጉሮች እዛ ውስጥ ያሉ ጸጉር መሰል ሴሎች እንዲንቀሳቀሱ ያደርጋቸዋል። የነሱ እንቅስቃሴ ደግሞ ሪሴፕተር ሴሎች ወስደው ወደ ኤሌክትሪካል ሲግናል ይለውጣሉ። ይሄ ኤሌክትሪካል ሲግናል በኦዲተሪ ነርቭ አማካኝነት እዚህ ጋር እንደምታዩት ሲሌትድ ሄሮች አሉ ማለት ነው። ሲሊያ ታውቃላችሁ፣ ጸጉር መሰል ክር መሰል ጸጉሮች ናቸው። የነሱ እንቅስቃሴ ነው እንግዲህ ይሄ ኤሌክትሮኬሚካል ሪሴፕተር ሴሎች ተቀብለው ኤሌክትሮኬሚካል ሲግናል እንዲፈጠር የሚያደርጉት። ይሄ ኤሌክትሮኬሚካል ሲግናል ወደ ኤሌክትሮኬሚካል ሲግናል ተለውጦ በኦዲተሪ ነርቭ አማካኝነት ወደ ብሬን እንግዲህ ብሬን ይሄዳል። ብሬን ውስጥ ኢንተርፕሬትድ ሆኖ ማድመጥ እንችላለን ማለት ነው። እንግዲህ ተማሪዎች በዚህ መልኩ ነው የማድመጥ ክንውን የሚከናወነው። ይሄንንም ባጭሩ በራሳችሁ ዘዴ በራሳችሁ መንገድ መግለጽ ትችላላችሁ። እንግዲህ ለዛሬ የያዝናቸው የዩኒት ሪቪው ኩዌሽኖች የመጨረሻ ኩዌሽኖች እነኚህ ናቸው። በሚቀጥለው ሁሉንም እናጠቃልልና ወደ ዩኒት 6 የምናልፍ ይሆናል። እንዲህ ተማሪዎች ይህንን ሌሰን ለሌሎች ተማሪዎችም ይደርስ ዘንድ ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። በሚቀጥለው ሌሰን እስክንገናኝ ድረስ ደህና ሆኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ